ሰላምና ጤና በያላችሁበት ይድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል ነው ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የቀነ መሃል ዜናችን ተጀምሯል። በቅድሚያም አበይት ነጥቦቹን የ11ኛው ዘዋና አዛዥ ሜጀር ጀነራል አድማሱ አለሙ በደቡብ ወሎ ዞን ወግድ እንዲሁም አካባቢው ላይ በህብረተሰቡ ላይ ችግር ሲፈጠር በቆየው ቡድን ላይ ተገቢውን እርምጃ መውሰዱን ተናገረ። በሁለት ጎራ የተከፈለው የጎጃም ፋኖ አንዱ ጎራው እድል ይሰጥ ነው መባሉ ተሰማ። ከውጭ ኢራቅ እንዲሁም ፓኪስታን ከኢራን ጋር የኢነርጂ ስምምነትን ተፈራረሙ። ቀደም ብለን ያደረስናቸውን አበይት ርዕሰ ጉዳዮቻችንን ጨምሮ ሌሎች በርካታ ጥንቅሮችን አዘጋጅተን ለዛሬ ቀነ መሃል ዜናችን ወደ እናንተ ልናደርስ ይዘንላችሁ ቀርበናል። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። ተመልሰናል። በቀዳሚነት ወደምንመለከተው መረጃችን አለፍ። የ11ኛ እዝ ዋና አዛዥ ሜጀር ጀነራል አድማሱ አለሙ በደቡብ ወሎ ዞን ወግድ እንዲሁም አካባቢው ላይ በህብረተሰቡ ላይ ችግር ሲፈጠር በቆየው የጥፋት ቡድን ላይ ተገቢውን እርምጃ መውሰዱን ተናገረ። አዛዡ የ11ኛ እዝ ክፍለ ጦር በቡድኑ ላይ በወሰደው የተቀናጀ እርምጃ ቡድኑ የሰው ኃይልና ወታደራዊ መዋቅር ላይ ከፍተኛ ጉዳት ማድረሱን ገልጸዋል። ክፍለ ጦሩ የወሰደው ጠንካራ እርምጃ እንዲሁም የተገኘው ውጤት የእዙን ሰራዊት የላቀ የውጊያ ዝግጁነትን ዳግም ማረጋገጥ የተቻለበት እንደሆነም ተነስቷል። ክፍለ ጦሩ ቡድኑ ላይ ኪሳራ ከማድረሱም በላይ ቡድኑን ይመሩ የነበሩ መታገስ በእነርሱ አስተያየም ዘመቻ ምክትል ኃላፊ ሀብቴ ለማ፣ የክፍለ ጦር አዛዥ ሰዋለ ዘመቻ ምክትል ኃላፊ ከተማ አርባው ሻለቃ አዛዥ እንዲሁም የቡድኑ አባላት የተደመሰሱ ሲሆን ቁስለኛና ሙርከኛ ሆነዋል ሲል የገለጹት የኮሩ አዛዥ ኮሎኔል ገዳ በዳዳ ናቸው። ዘገባው የ11ኛ እዝ የሰራዊት ስነ ልቦና ግንባታ ነው። በሁለት ጎራ የተከፈለው የጎጃም ፋኖ አንዱ ጎራው እጅ ሊሰጥ መሆኑ ተሰማ። ማርሸት ፀሐዬ፣ አስረስ ማረ፣ ጥላሁን አበጀ እንዲሁም ቻላቸው ታፈረ ለመከላከያ ሰራዊት እጅ ለመስጠት እንቅስቃሴ ላይ መሆናቸውን ከቦታው የደረሰን መረጃ ያመለክታል። የህዝብ ተወካዮች ምክር ቤት የህብረት ስራ ማህበራት ማሻሻያ ረቂቅ አዋጅን ያጸድቃል ተብሎ ይጠበቃል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት 6ኛው ዙር 5ኛ ዓመት የሥራ ዘመን 21ኛ መደበኛ ስብሰባውን ነገ ግንቦት 6 ቀን 2018 ዓ.ም እንደሚያካሂድም አስታውቋል። በነገው ዕለት በሚካሄደው በዚህ መደበኛ ስብሰባ ላይ ምክር ቤቱ የህብረት ስራ ማህበራትን አሰራር ለማሻሻል የቀረበውን ረቂቅ አዋጅ በጥልቀት ይመረምራል። የግብርና ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ ያከናወነውን ዝርዝር የጥናት ሪፖርትና የውሳኔ ሐሳብን ለምክር ቤቱ አባላት የሚያቀርብ ሲሆን ምክር ቤቱም ያቀረበውን ሪፖርት መርምሮ አዋጁን ያጸድቃል ተብሎ ይጠበቃል። ይህ አዲስ ረቂቅ አዋጅ መጽደቁ በሀገሪቱ የሚገኙ የህብረት ስራ ማህበራትን አደረጃጀትና አሰራር ይበልጥ በማዘመን ለግብርናው ዘርፍና ለሀገር ውስጥ ምርታማነት እድገት ከፍተኛ አስተዋጽኦ እንደሚኖረውም ይታመናል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ገቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ አዲስ አበባ ለገቡት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በዚህ ወቅት የፈረንሳይ ሪፐብሊክ ፕሬዝዳንት ወንድሜ ኢማኑኤል ማክሮን ወደ ኢትዮጵያ እንኳን ደህና መጡ ስል ሁልጊዜም በልዩ ኩራት እንዲሁም ደስታ ነው ሲሉም መልእክታቸውን አስተላልፈዋል። በኢትዮጵያ የሚያደርጉት 3ኛው ይፋዊ የሥራ ጉብኝቶ በፈረንሳይና በኢትዮጵያ መካከል ያለውን የጸና ወዳጅነትን
ጉልህ ማሳያ ነው ሲሉ አክለዋል። ወሳኝ እንዲሁም ፍሬያማ በሆኑ ውይይቶች ላይ ትኩረት በመናደርግበት በዚህ ወቅት አንድ ነገር እርግጥ ነው። እርሱም በኢትዮጵያና በፈረንሳይ መካከል ያለው ትስስር ይበልጥ እየጠነከረ ብቻ የሚዘልቅ ነው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት። ሰባተኛው ጠቅላላ ምርጫ ሀገር የምታሸንፍበት እንዲሆነ በተሻለ ትብብር እየሰራን ነው ሲሉ በአማራ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ገለጹ። የጋራ ምክር ቤቱ የውይይት መድረክ በባህር ዳር ከተማ እየተካሄደም ይገኛል። የምክር ቤቱ ሰብሳቢ ተስፋውን አለምነህ በመድረኩ እንደገለጹትም ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ በተሻለ ትብብር እየተሰራ ነው ብለዋል። በተጨማሪም ፓርቲዎች መጪው ምርጫ ሀገር የምታሸንፍበት እንዲሆን ሁሉንም አማራጭ በመጠቀም በትብብር እየሰሩ መሆኑን የገለጹት በሀገሪቱ የመጣው ለውጥን ተከትሎ የተለያየ እሳቤን የምናስተናግድ የፖለቲካ ፓርቲዎች የተፈጠረልንን ምቹ ሁኔታን በመጠቀም ሰላማዊ በሆነ የፖለቲካ ትግል እየተሳተፍን እንገኛለን ሲሉ ሀሳባቸውን ሰጥተዋል። መንገድ ዘግተው ሲነግዱ በተገኙ 329 አካላት ላይ እርምጃ መወሰዱ ተገለጸ። በአዲስ አበባ ከተማ አስተዳደር በመንገዶች ላይ የሚስተዋሉ ህገወጥ ተግባራትን ለመቆጣጠርና የትራፊክ ፍሰቱን ሰላማዊ ለማድረግ በተከናወነ የቁጥጥር ስራ ያለ ፈቃድ መንገድ ዘግተው በተገኙ 300 በላይ ግለሰቦችና ድርጅቶች ላይ አስተዳደራዊ እርምጃ መውሰዱን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ገልጿል። በከተማዋ የመንገድ አጠቃቀም መመሪያ ቁጥር 11/2012 በመተላለፍ ህጋዊ መስመርን ሳይከተሉ በራሳቸው ፈቃድ የእግረኛና የተሽከርካሪ መንገዶችን ዘግተው የንግድና የኤግዚቢሽን ስራዎችን ሲያከናውኑ በተገኙ 329 ግለሰቦችና ድርጅቶች ላይ ከ10,000 ብር ጀምሮ የገንዘብ ቅጣት እንደተጣለባቸው የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር ገነት ዲባባ ተናግረዋል። ያለምንም ፈቃድ መንገድ ዘግተው አገልግሎት ሲሰጡ የተገኙ 2 ባንኮች በድምሩ 252,000 ብር እንዲቀጡ መደረጉን ዳይሬክተሯ ጠቅሰው ማንኛውም አካል መንገድን ለተለያዩ ሁኔታዎች በጊዜያዊነት ለመጠቀም ሲፈልግ በየቅርንጫፍ ቢሮዎች ቀርቦ ፈቃድ ማግኘት እንደሚገባው ገልጸዋል። ያለ ፈቃድ በእግረኛ መንገዶች ላይ ንግድ ማካሄድም ሆነ ድንኳን መትከል በመመሪያው መሰረት እንደሚያስቀጣ ዳይሬክተሩ አንስተውም ባለስልጣኑ የከተማዋን የትራፊክ ደህንነትን ለማረጋገጥ የጀመረውን የቁጥጥር ስራ አጠናክሮ እንደሚቀጥል አመልክተዋል። አፍሪካውያን በቅኝ ገዢዎች እንዲሁም በባሪያ ንግድ ዘመን ለተፈጸመባቸው ግፍ ካሳ ማግኘት ይገባቸዋል አሉ አንቶኒዮ ጉተሬስ። 10ኛው የአፍሪካ ህብረት እንዲሁም የተባበሩት መንግስታት ድርጅት የጋራ ውይይት እየተካሄደ ይገኛል። በመድረኩ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተወያይተዋል። በዚህም በአፍሪካ ህብረት እንዲሁም በተባበሩት መንግስታት ድርጅት የትብብር ማዕቀፍ የትግበራ ሂደት በሰላምና ደህንነት እንዲሁም በኢኮኖሚ ጉዳዮች ዙሪያም መክረዋል። በሳህል ሀገራት እንዲሁም በመካከለኛው ምስራቅ ያለውን ቀውስ ሀገሪቱን ከፍተኛ ዋጋ እያስከፈላት መሆኑን የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጠቁመዋል። በሰላም በደህንነትና በሌሎች ዘርፎች የህብረቱንና የድርጅቱን ግንኙነት በማሳደግ ለጋራ ጥቅም በትኩረት እንደሚሰሩ ሊቀመንበሩ ገልጸዋል። የተባበሩት መንግስታት ድርጅት አፍሪካ ስትራቴጂካዊ አጋር በመሆኗ ህብረቱ የያዛቸውን ግቦች እንዲሳኩ ድጋፍ ማድረጉን እንደሚቀጥል ዋና ጸሐፊው አንቶኒዮ ጉተሬስ አስታውቀዋል። አፍሪካውያን በቅኝ ገዢዎች እንዲሁም በባሪያ ንግድ ዘመን ለተፈጸመባቸው ግፍ ካሳ ማግኘት አስፈላጊ መሆኑንም አክለው ገልጸዋል። የቅኝ ግዛት ኢኮኖሚዎች የአፍሪካ እድገትን ለማረጋገጥ የታለሙ አልነበሩም። ይልቁንም አፍሪካን እንዲሁም የአፍሪካን ሀብቶች ለቅኝ ገዢ ጌቶች ጥቅም ለማዋል የታቀዱ ነበሩ። ይህም ፈጽሞ መረሳት የለበትም ሲሉም ዋና ጸሐፊው አክለው ገልጸዋል። በአዲስ አበባ ከተማ የግል አቤቱታዎችና የደንብ መተላለፍ የወንጀል ጉዳዮች በማህበራዊ ፍትህ እልባት እንዲያገኙ የሚያስችል በየቀጠናው ሽማግሌዎችን የማደራጀት ስራ መከናወኑን የአዲስ አበባ ፍትህ ቢሮ አስታወቀ። የቢሮ ኃላፊ ተክሌ በዛብህ ለኢትዮጵያ ዜና አገልግሎት እንደገለጹት ቢሮ የከተማ አስተዳደሩን በመወከል የመንግስትንና
ህብረተሰብን መብትና ጥቅምን ማስከበር የሚያስችሉ ውጤታማ ተግባራትን እያከናወነ ይገኛል ብለዋል። ተጨማሪውን ይዘናል። የቢሮ ኃላፊ ተክሌ በዛብህ ለኢትዮጵያ ዜና አገልግሎት እንደገለጹት ቢሮ የከተማ አስተዳደሩን በመወከል የመንግስትና ህብረተሰቡን መብትና ጥቅም ማስከበር የሚያስችሉ ውጤታማ ተግባራትን እያከናወነ ይገኛል። በተያዘው በጀት ዓመት 9 ወራት ቢሮ በፍርድ ቤት ክርክር ከተደረገባቸው 5030 የፍትሐ ብሔር መዝገቦች 2249 መዝገቦች ውሳኔን አግኝተዋል ብለዋል። ውሳኔ ካገኙት መዝገቦችም 2088 መዝገቦችን በማስወሰን 7.6 ቢሊዮን ብር በላይ የሚገመት ሀብት በማዳን የህዝብና መንግስትን ጥቅም ማስከበር መቻሉንም ተናግረዋል። 154 ቤቶችን 220 በላይ ሄክታር መሬትና 49 የመስሪያ ቦታ ሼዶችን በክርክር ማስመለስ መቻሉን ጠቁመው የቢሮ የመርታት ምጣኔ 97 በመቶ መድረሱን ተናግረዋል። የማህበረሰብ አቀፍ ፍትህ አገልግሎት አሰጣጥ የፍትህ ዘርፍ ትራንስፎርሜሽን አንዱ ቁልፍ አምድ መሆኑን ጠቅሰውም ይህንን ስርዓት ተግባራዊ ለማድረግም ሰፊ ዝግጅት ስራዎች ሲከናወኑ መቆየታቸውን ጠቅሰዋል። የባህላዊ ዳኝነት ስራ በሙከራ ደረጃ በአዲስ ከተማ ክፍለ ከተማ ተጀምሮ ውጤታማነቱ መረጋገጡን ጠቁመው ለስራው የሚያስፈልጉ የአሰራር ማኑዋሎች ተዘጋጅተው ወደ ስራ መግባታቸውን ገልጸዋል። በዚህም የተገኘውን ተሞክሮ ወደ ሌሎች ክፍለ ከተሞች ከማስፋፋት አኳያና ፍትህን ወደ ማህበረሰቡ ይበልጥ ለማቅረብ በቀጠና ደረጃ 3 ሽማግሌዎች እንዲኖሩ ማድረግ መቻሉን ጠቁመዋል። ይህ አደረጃጀት በተለይም የደንብ መተላለፍ የወንጀል ጉዳዮችና የግል አቤቱታዎች ወደ ፍርድ ቤት ሳይሄዱ በማህበራዊ ፍትህ እልባት እንዲያገኙ ያስችላል ብለዋል። በፍትህ ዘርፍ ትራንስፎርሜሽን ትግበራ ውጤታማ ስራዎች እየተከናወኑ መሆኑን ጠቁመው በቴክኖሎጂና ዲጂታላይዜሽን አስፈላጊ የህግ ማዕቀፍና ቀሪ ስራዎች ተጠናክረው እንደሚቀጥሉም ተናግረዋል። በመካከለኛና ሁለተኛ ደረጃ ትምህርት ቤቶች የተማሪዎች ክበባት እንዲሁም ህብረተሰብ በሚበዛባቸው አካባቢዎች የህግ ግንዛቤ የማሳደጉ ተግባራት እየተከናወኑ እንደሚገኙም አክለው ገልጸዋል። 60 በመቶ እንዲሁም ከዚያ በላይ ውጤት የሚያስመዘግቡ ዩኒቨርሲቲዎች ብቻ ወደ ራስ ገዝነት ሽግግር እንዲገቡ ይደረጋል ተባለ። በኢትዮጵያ ከፍተኛ ትምህርት ተቋማት ታሪክ ከ2019 ዓ.ም የትምህርት ዘመን ጀምሮ ወደ ራስ ገዝነት ለመሸጋገር ዝግጅት እያደረጉ ያሉ 9 የመንግስት ዩኒቨርሲቲዎች ህልውና በ60 በመቶ ውጤት ላይ የተንጠለጠለ መሆኑ ታውቋል። በወጣው መመሪያ መሰረት በትምህርት ሚኒስቴር የተዋቀረውና በፕሮፌሰሮች የሚመራው ገለልተኛ የግምገማ ቡድን ከዛሬ ግንቦት 5 ቀን 2018 ዓ.ም ጀምሮ ወደ ተቋማቱ የሚሰማራ ሲሆን ዩኒቨርሲቲዎች ካቀረቡት ሪፖርት ባለፈ በተጨባጭ ያላቸው ዝግጁነት ይፈተሻል። የከፍተኛ ትምህርት አስተዳደርና መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃም እንደገለጹት ይህ ግምገማ ለተቋማቱ የመኖር ወይንም አለመኖር ያህል ወሳኝ ነው ብለዋል። በገለልተኛ ቡድን በሚደረገው ጥብቅ ግምገማ መሰረትም 60 በመቶ እንዲሁም ከዚያ በላይ ውጤት የሚያስመዘግቡ ዩኒቨርሲቲዎች ብቻ ወደ ራስ ገዝነት ሽግግር እንዲገቡ ይደረጋል ተብሏል። ይህንን ውጤት ማምጣት ያልቻሉ ተቋማት የሽግግሩ እድል እንደሚያመልጣቸውም ነው የተጠቆመው። ለዚህ ፈታኝ ግምገማ ያቀረቡት እነ መቀሌ ዩኒቨርሲቲ፣ ባህር ዳር፣ ጎንደር፣ ጅማ፣ ሐዋሳ፣ አርባ ምንጭ፣ ሐረማያ እንዲሁም የአዲስ አበባና የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ናቸው። ከመጪው 2019 የትምህርት ዘመን ጀምሮ ራሳቸውን በራሳቸው የማስተዳደር ሙሉ ስልጣንን ለመረከብ እነዚህ ተቋማት የ60 በመቶውን መስፈርት ለማለፍ ትልቅ ፉክክር ውስጥ ይገባሉ ተብሎም ይጠበቃል። በኦሮሚያ ክልል ምስራቅ ሸዋ ዞን የተከናወነው የመስኖ ልማት የአርሶ አደሩን የስራ ባህል በመቀየር በአመት እስከ 3 ጊዜ ማምረት ማስቻሉን የዞኑ መስኖና አርብቶ አደር ልማት ጽሕፈት ቤት ይጠይቃል። ዝርዝር ዘገባው እንደሚከተል ይቀርባል። በዞኑ የመስኖ መሰረተ ልማትን በማስፋፋት ለምርት እንዲሁም ምርታማነት እድገት ትኩረት መሰጠቱንም ጽሕፈት ቤቱ ገልጿል። ባለፉት 8 የለውጥ ዓመታት 301 ሺህ ሄክታር መሬትን በመስኖ ማልማት የሚያስችሉ ከ20 ሺህ በላይ የውሃ መስሐቢያ ሞተሮች መሰራጨታቸው ተገልጿል። የጽሕፈት ቤቱ ኃላፊ ኡመር ሰነሌን ጫሞ ለኢትዮጵያ ዜና አገልግሎት እንደገለጹ በዞኑ በሚስተዋለው የዝናብ እጥረት የሚከሰተውን የምርት መቀነስን ለመካካስ የገጸ እንዲሁም
የከርሰ ምድር የውሃ ሀብቶችን በመጠቀም ለመስኖ ልማት ልዩ ትኩረት ተሰጥቷል ብለዋል። ይህንን ተግባር ይበልጥ ለማጠናከር ባለፉት 9 ወራት ብቻ 1510 የውሃ መሳቢያ ጄኔሬተሮች ለአርሶ እንዲሁም ለአርብቶ አደሩ ተደራሽ ተደርጓል ብለዋል። ለአርሶ አደሩ ከቀረቡት ጄኔሬተሮች መካከልም የአካባቢ ብክለትን የሚቀንሱና ወጪ ቆጣቢ የሆኑ 18 በፀሐይ ኃይል የሚሰሩ ሞተሮች እንደሚገኙበትም ጠቁመዋል። ከኦሮሚያ ክልል መስኖና አርብቶ አደር ልማት ቢሮ እንዲሁም ከሌሎች ባለድርሻ አካላት ጋር በመተባበር 27 ጥልቅ የውሃ ጉድጓዶች ተቆፍረው ለአገልግሎት መብቃታቸውንና በዚህም 22000 ሄክታር ተጨማሪ መሬት ወደ መስኖ ልማት ማስገባት ተችሏል ነው ያሉት። ለአብነትም ፊና፣ ብስኬ፣ ቦፋ፣ ወለንጭቲ፣ ቦሰት፣ ፈንታሌ እንዲሁም ላፌሳ የተባሉ የመስኖ ፕሮጀክቶች በአሁኑ ወቅት በሙሉ አቅማቸው አገልግሎት እየሰጡ መሆናቸውን ጠቅሰዋል። በተጨማሪም የቦረና የቦሰት ፈንታሌ ሁለተኛ ምዕራፍ የማስፋፊያ ግንባታዎች በመከናወን ላይ እንደሚገኙ ገልጸዋል። የመስኖ ልማቱ አርሶ አደሩ የዝናብ ወቅትን ብቻ ጠብቆ በማረስ የሚከሰተውን የምርት እጥረትን ከመቅረፉም ባለፈ የስራ ባህልን በመቀየር በዓመት እስከ 3 ጊዜ ማምረት እንደሚያስችል አግዟል ብለዋል። ይህም ቀደም ሲል በአካባቢው በሴፍትኔት መርሃ ግብር ይጠቀሙ የነበሩ የማህበረሰብ ክፍሎችን ከተረጂነት አላቆ ወደ አምራችነት እንዲሸጋገሩ በማድረግ በኩል ተጨባጭ ውጤት እያመጣ መሆኑን ጠቁመዋል። በዞኑ እየተከናወነ የሚገኘው የመስኖ ልማት የአመራረት ባህልን በመቀየር በኩልም ከፍተኛ ሚና ያለውና አርሶ አደሮች በበጋ መስኖ ስንዴ እንዲሁም ልዩ ልዩ አትክልትና ፍራፍሬዎች ልማት ላይ በስፋት እየተሳተፉ እንደሚገኙ ተናግረዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተረቡ ወደ እናንተ እንዲደርሱ ያጠናቀርናቸውን ከመሃል ሚዲያ የቀን መሃል ዜናችንን ነው። አሁን ደግሞ ከባህር ማዶ ወደ ያዝናቸው እናልፋለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርስዎ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። ኢራቅና ፓኪስታን ከኢራን ጋር የኢነርጂ ስምምነትን ተፈራረሙ። ኢራቅ እንዲሁም ፓኪስታን የነዳጅ እንዲሁም የተፈጥሮ ጋዝ ጭነቶችን በሆርሙዝ ወሽመጥ በሰላም እንዲያልፉ ከኢራን ጋር ስምምነት ማድረጋቸውን ሮይተርስ ዘግቧል። ይህ እርምጃ ቴህራን በዓለም ቁልፍ በሆነው የባህር መስመር ላይ ያላትን ቁጥጥር ያጠናከረች መሆኑን ያሳያል። ኢራቅ የበጀት ገቢዋን ለማስቀጠል 2 ግዙፍ የነዳጅ ጫኝ መርከቦች እያንዳንዳቸው 2 ሚሊዮን በርሜል የያዙ በወሽመጡ በሰላም እንዲያልፉ ከኢራን ጋር ተስማምታለች። ፓኪስታን ደግሞ የበጋውን የኤሌክትሪክ ፍላጎትን ለማሟላት ከኳታር የሚመጡ 2 የጋዝ ጫኝ መርከቦች እንዲያልፉላት ከኢራን ፍቃድን አግኝታለች። ኢራን በወሽመጡ የሚያልፉ መርከቦች ዝርዝር መረጃ ወይንም ሰነድ እንዲያቀርቡ እንዲሁም በባህር ኃይሏ ቁጥጥር ስር እንዲጓዙ በማድረግ መስመሩን በይፋ እየተቆጣጠረችው ትገኛለች። በሆርሙዝ ወሽመጥ የሚያልፉ መርከቦች ቁጥር ጦርነቱ ከመጀመሩ በፊት ከነበረው ወርሃዊ አማካይ 3000 መርከቦች ወደ 5% ዝቅ ብሏል። የዚህ መታገድ ተከትሎ የብሬንት ድፍድፍ ነዳጅ ዋጋ ከ50 በመቶ በላይ የተፈጥሮ ጋዝ ዋጋ ደግሞ ከ35 እስከ 50% ጭማሪን አሳይቷል። ሌሎች ሀገራትም ተመሳሳይ ስምምነቶችን ለማድረግ ከኢራን ጋር ድርድር ላይ መሆናቸውም ነው የተገለጸው። ለዛሬ ለተረቡ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ድጋፋችሁን ታጠናክሩ ዘንድ የአክብሮት ግብዣችን ነው። ውድ ተመልካቾቻችን ከዩቲዩብ ባለፈ በፌስቡክ፣ በቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ይዘቶቻችንን መመልከት የምትችሉ መሆኑን እንገልጻለን። በኔ ቦታ በቃው። ሰናይ ቀን ተመኘን።